አሁን በትክክል የአጫሉ ገዳይ ታውቋል። 6 ሙሉ ዓመታት በጨለማ ክፍል ውስጥ ተደብቆ የቆየው እውነት ዛሬ ፍንትው ብሎ ወደ ብርሃን ወጥቷል። ከ6 ዓመታት የስቃይ የጥርጣሬና የክህደት ድቅድቅ ጨለማ በኋላ የድምፃዊ አጫሉ ሁንዴሳ እውነተኛ ገዳዮች እነማን እንደሆኑና ግድያው የተፈጸመበት ስውር የፖለቲካ ሴራ ሙሉ በሙሉ ተገልጧል። ነገር ግን የአጫሉ ሚስት ወይዘሮ ፋንቱ ደምሴ ጥያቄው አሁንም እንደቀጠለ ነው። ፍትህን በአደባባይ የምትማጸነው የዚች አሳዛኝ ሴት ድምጽ የተፈበረከውን የትረካ ግንብ እያፈረሰ እውነቱን ለታሪክ እያስረከበ ይገኛል። የአጫሉ ሚስት ወይዘሮ ፋንቱ ደምሴ የተናገረችውን ነገር ስንመለከተው ነገሩ ሁሉ ገና ከጅምሮ የተቀነባበረ ቲያትር እንደነበረ እንረዳለን። ፋንቱ በመጀመሪያ ደረጃ አጫሉ እንደሱ ወንድ ያልሆኑ ከንቶዎችና ከዳተኞች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ እንደ ሰው ሳይሆን እንደ ቸርነቱ ተሸክመን እንድንኖር ያደረገን እውነተኛው ፈጣሪ ከእናቱ ጋር ይመስገን ስትል የባለቤቷን አሟሟት ምስጢር ፍንትዋ አድርገዋለች። ፋንቱ ይህንን ስትናገር በወቅቱ መኪና ውስጥ አብራው የነበረችውን ለአምሮት ከማልንና እሷን የመሳሰሉትን የጀርባ ኃይሎች በግልጽ ጣት በመቀሰር ነው። ይህ የባለቤቷ ምስክርነት በወቅቱ የፌደራል ፖሊስ አቃቢ ሕግ ጥላሁን ያሚና ከበደ ገመቹ በተባሉ ግለሰቦች ላይ የመሰረቱትን ክስ መሬት ላይ ይጥሏል። ኢትዮጵያ ውስጥ በሚነገረን በሚሆነውና በምናምነው መካከል ያለው ገደል ሁልጊዜም ሰፊ ነው። መንግስት ጥላሁን ያሚ የተባለውን ግለሰብ በእድሜ ልክ ስርዓት በመቅጣት የአጫሉን መዝገብ እንደዘጋ ቢቆጥርም በህዝቡና በቤተሰቡ ልብ ውስጥ ግን እውነተኛው ገዳይ ታውቋል። እውነተኛው ገዳይ የአጫሉ ሚዛናዊነት የፈራው የሱን የመጠቀ የፖለቲካ ንቃት መቋቋም ያቃተውና የገዛ ብሔሩን ጽንፈኛ መስመር ያልተከተለለትን ድምፃዊ ከአደባባይ ለማስወገድ የወሰነው የውስጥ ሴረኛ ስብስብ ነው። ፋንቱ በታላቅ ሐዘን ሁልጊዜም ይህንን ቃል ደጋግሜ ላለሁ ሙሉ 6 ዓመታት ቢያልፉም ያጫሉ እውነት እስካሁን አልወጣልንም። በአገር ውስጥም ሆነ በውጭ ሀገር ያላችሁ በሙሉ ያጫሉ እውነት እንዲወጣልን ወደ ፈጣሪ ለምኑልኝ፣ እውነት የፈጣሪ ልጅ ናትና በማለት የፍርድ ቤቱን ድምዳሜ ውድቅ አድርገዋለች። ይህ ንግግር የሚያሳየው የታሰሩት ግለሰቦች የትክክለኛዎቹ ነፍሰ ገዳዮች መደበቂያ ጋሻዎች እንጂ እውነተኛዎቹ ወንጀለኞች አለመሆናቸውን ነው። ይህ ስልት በትክክል ከአማራው ብሔርተኛ ዶክተር አምባቸው መኮንን ግድያ ጋር ይመሳሰላል። አምባቸውን ለመግደል የሱ የቅርብ ሰው መሆን እንደሚያስፈልግ ሁሉ አጫሉንም ለማጥፋት ከሱ ጋር የቅርብ ትውውቅና ግንኙነት ያለው ሰው የግድ ያስፈልግ ነበር። ሁለቱም ግዙፍ የፖለቲካና የኪነ ጥበብ ሰዎች የተገደሉት በራሳቸው ብሔር ጽንፈኞችና በቅርብ ሰዎቻቸው አማካኝነት ነው። የኦሮሞ ጽንፈኞች የአጫሉን በራስ መተማመንና ፍጹም ገለልተኛ የሆነ አቋም ሊቀበሉት አልቻሉም። የጀዋር ሲራጅ መሐመድ የቅርብ የትግል አጋርና የኦኤምኤን ጋዜጠኛ የነበረችው ሂሪያ ከኤርሚያስ ለገሰ ጋር ባደረገችው ቃለ ምልልስ የሰጠችው ምስክርነት በጉዳዩ ላይ አዲስ መረጃ የሰጠ ነበር። ሂሪያ ባደረገችው ንግግር ብዙ ሰው ጀዋርን በአጫሉ ጉዳይ ይጠረጥረዋል ማለቷ ጀዋር ያጫሉ ገዳዮች ቡድን አካል ሊሆን እንደሚችል የሚጠቁም ትልቅ ማሳያ ነው። ጀዋር አልጸጸትም በተሰኘው መጽሐፉ ውስጥ በዚያች ምሽት የነበረውን ሁኔታ እርሱ ምንም እንደማያውቅና ክስተቶቹ ድንገት እንደተፈጠሩ አድርጎ ለመሳል ቢሞክርም ሂሪያ ግን ጀዋር ስላጫሉ የጻፈው አብዛኛው ነገር ውሸት ነው ስትል በግልጽ ተናግራለች። የሚያሳየው ጀዋር በመጽሐፍ ገጾች ውስጥ የደበቀው ሌላ እውነተኛ የኃይል ሚዛን የተደራጀ ፍላጎትና ምስጢር መኖሩን ነው። በመሆኑም ጀዋር ራሱን ከተጠያቂነት ለማዳንና እውነታውን ለመሸፈን የሐሰት ትረካ እንደፈጠረ ያስገነዝባል። አጫሉ ሁንዴሳ ከመሞቱ በፊት የነበረው የፖለቲካ አቋም በአክራሪዎቹ የኦሮሞ ብሔርተኞች ዘንድ ጥርስ እንዲነከስበት ሳያደርገው አልቀረም። አጫሉ በሚሊኒየም አዳራሽ ባቀረበው ታሪካዊ ሽለላ የኦሮሞን ትግል ከውጭ ወቃሽነት ወደ 4 ኪሎ ባለቤትነት ያሸጋገረና የኢትዮጵያን ሀገረ መንግስት ጥሎ ከመሄድ ይልቅ ባለቤትነቱን የማረጋገጥ አርቆ ሐሳቢነት የነበረው ሰው ነው። ይህ የአጫሉ መካከለኛና ገንቢ አቋም የአገሪቱን የፖለቲካ ማዕዘን ለማናጋትና ስልጣኑን በጽንፈኝነት ለመቆጣጠር ከሚፈልጉት እንደ ጀዋር ካሉ አክራሪ ብሔርተኞች ፍላጎት ጋር የሚጋጭ ነበር። ጠቅላይ ሚኒስትር አብይ አህመድን የመደገፍና ለመደገፍ ጉዳይም በሁለቱ መካከል የጦፈ ክርክር አስነስቶ ነበር። አጫሉ ኦሮሞ ከሆነ መደገፍ አለብን የሚል የሰከነና ብሔራዊ አመለካከት ሲያንጸባርቅ፣ ጀዋር ግን በሽግግር አመራሩ ላይ ጥርጣሬና ፍጹም ተቃውሞ ነበረው። ይህ የሚያሳየው በኦሮሞ ብሔርተኝነት መሪዎች መካከል የነበረውን ጥልቅ የስልጣን የአቅጣጫና የጥቅም ግጭት ነው። ከግድያው ጥቂት ቀናት ቀደም ብሎ በጀዋር ቤት የተደረገው የሁለቱ ግንኙነትና ንግግርም እጅግ አጠራጣሪ ነበር። አጫሉ በህይወት ስላለ ሰው አድንቀህ በዘፍን አበላሽቶ ያሳፍራል፣ የሞተ ሰው ግን ታሪኩን ስለማያጎድፍ ሪስክ የለውም ብሎ ሲናገር፣ ጀዋርም በቅርቡ እኔን መግደላቸው ስለማይቀር ትዘፍንልኛለህ በማለት የሞት ማማረት ጨዋታ ውስጥ ገብተው ነበር። አጫሉ ግን በተራው አንተ እንደ ድንበት 7 ነፍሳለህ፣ ቶሎ አትሞትም፣ እኔ ነኝ ቀድሜ የምሞተው በማለት ተከራክሯል። ይህ በሳቅ የታጀበ የሚመስል በሞት ላይ ማማረት ጨዋታ ጽንፈኞች በአጫሉ ላይ ያሰናዱት የነበረውን
የሴራ ድባብ አጫሉ በውስጥ ታዋቂነት ተሰምቶት የነበረ መሆኑን የሚያሳይ ነው። በጥቅሉ ሲታይ የሂሪያ ምስክርነት የጀዋር መጽሐፍ ትረካ ውሸት ማድረጉ በጥቅሉ በአክራሪና ጽንፈኛ የኦሮሞ ብሔርተኝነት መሪዎች መካከል የነበረውን ጥልቅ የስልጣን ፍላጎት ግጭት ለህዝብ ይፋ ያደርጋል። አጫሉ ሁንዴሳ የተገደለው የኦሮሞን ትግል ወደ ሌላ ጽንፈኛ አቅጣጫ ለመውሰድ መንግስትን ለመወንጀልና ህዝብን ለአመጽ ለማነሳሳት በተቀነባበረ የውስጥ ጽንፈኞች ሴራ ለመሆኑ ጀዋር ላይ ያረፈው የቅርብ አጋሮቹ ጥርጣሬና የፈጠረው የሐሰት ትረካ ትልቅ ማረጋገጫ ነው። የአጫሉ ወንድም ሲሳይ ሁንዴሳ በቅርቡ በአዲስ አበባ ከተማ አፍሪካ ፓርክ የተገነባውን የአጫሉ መታሰቢያ ሐውልት ድራማ ሲል መጥራቱ የዚሁ እውነት መገለጫ ነው። ከንቲባ አዳነች አቤቤ ሐውልቱን መርቀው ለሀገር ባለውለታ የቆመ መታሰቢያ ነው ቢሉም ሲሳይ ግን ይህን ድርጊት የባለቤቱን እውነተኛ ገዳዮች ለመሸፈን የሚደረግ ሌላ የፖለቲካ ቲያትር መሆኑን የገለጸው አጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥርና ነገሩ ሁሉ የጊዜ ጉዳይ መሆኑን ሲሳይ የተናገረው እውነተኛው እውነት በመንግስት መግለጫዎች እንደማይቀበር ለማሳየት ነው። ዛሬ ላይ በኦሮሞ ህዝብ ውስጥ እንዳጫሉ ያለ የነጠርና የመጠቀ የፖለቲካ ግንዛቤ ያለው አንድም ሰው የለም። የኪነ ጥበብ ችሎታውን እንኳን ትተን በፖለቲካ ብስለቱና ሚዛናዊነቱ አንዳቸውም አይደርሱበትም። አጫሉ ተጠንቀቅ የተባለውን መስመር አልፎ እውነቱን በአደባባይ በመናገሩና የፖለቲካ ነጋዴዎችን ስላጋለጠ ህይወቱን አጥቷል። ፋንቱ አጫሉ የሞተው መኪና ውስጥ ሳይሆን በሌላ ስውር ቦታ ተገድሎ አስከሬኑ መኪና ውስጥ እንዲጣል ከተደረገ በኋላ በላምሮት ከማል አማካኝነት ድራማው እንደተሰራ የተናገረችው ንግግር የመንግስትን የፍትህ ስርዓት ለትችት የሚያጋልጥ ነው። የፌዴራል ከፍተኛ ፍርድ ቤት ላምሮት ከማልን በነጻ ሲያሰናብት የነበረው ምስጢር በዚህች አጫሉ የልጆች እናት ንግግር ግልጽ ሆኗል። ላምሮት የተለቀቀችው በሷ በኩል የሚመጣው ክርክር እውነተኛዎቹን የጀርባ ገዳዮችና የፖለቲካ ባለስልጣናትን ስም ስለሚያጋልጥ ነበር። ይህ የአጫሉ ሚስት ምሬት የሚያመለክተው የአጫሉ ግድያ የአጋጣሚ ወንጀል ሳይሆን በጥናትና በስሌት የተመራ የውስጥ ክህደት ውጤት መሆኑን ነው። 6 ዓመታት ሙሉ እውነቱን ለመቅበር የተሞከረው ጥረት በባለቤቱና በወንድሙ ጽናት ፈርሷል። ዛሬ እውነተኛው ገዳይ ታውቋል። እሱም የህዝብን ትግል ለግልና ለቡድን የፖለቲካ ስልጣን ማቆያ ማድረግ የፈለገውና የአጫሉን የመጠቀ ብስለት መቋቋም ያቃተው ጽንፈኛ የፖለቲካ መዋቅር ነው። እውነታው ሲፈተሽ ግን አጫሉ ሁንዴሳ የነወሰኑ ዲዶ የዜማ ልጅ ነበር። አጫሉ የጸጋዬ ዳንዳና የመንፈስ ታናሽ ወንድም ነው። ሰለሞን ደነቀ ያማጣውን የኦሮሞይቱ ልጅ አጫሉ ለመውለድ ተግቷል። ያ የአጫሉ ፍጻሜ የኤቢሳ አዱኛ ቀጣይ ክፍል ነበር። ኤቢሳ እንደሞተ እንጂ ማን እንደገደለው አይታወቅም። በሚነገረን በሚሆነውና በምናምነው መካከል ትልቅ ልዩነት አለ። ይሄን ድብልቅልቅ ኢትዮጵያ ውስጥ ፖለቲካ እንለዋለን። በ2008 የምህረት ዓመት ላይ ፕሮፌሰር መረራ ጉዲና በኦሮሞ ስተዲስ አሶሲዬሽን ዓመታዊ ኮንፈረንስ ላይ ባቀረቡት ንግግራቸው እንዲህ ብለው ነበር። እውነቱን ለመናገር ያህል ከኦሮሞ ምሁራን በላይ አርቲስቶቹ ለኦሮሞ ህዝብ ትግል ትልቁን አስተዋጽኦ አበርክተዋል። በቅርቡ አንድ የአምቦ ልጅ አርቲስት አግኝቼ እንዴት ነው አሁንም እነዚያን ዘፈኖች አልተውክም አልኩት። ደግሞ ለመዝፈንም ጫካ መግባት አለብን ወይ አለኝ። እንዲህ አይነት በራስ መተማመንና ድፍረት በምሁራን ወዳጆቼ ዘንድ አይቼ አላውቅም። እኔም ሁል ጊዜ አንዲት ነገር እላችኋለሁ፣ ኦፌጌ ተጠንቀቁም። የፕሮፌሰሩ ንግግር ውስጥ የአርቲስቱ ማንነት አልተጠቀሰም። አጫሉ ሊሆን ይችላል ብለን ብንገምትም ላንሳሳት እንችላለን። ምክንያቱም አጫሉ ደፋር ነበር። አጫሉ ተጠንቀቅ የሚባል አይነት ነበር። አጫሉ ከብዙ የኦሮሞ ምሁራን በላይ ለትግሉ አስተዋጽኦ አበርክቷል ቢባል ሐሰት አይሆንም። ስለ ኢትዮጵያም ሆነ ስለ ኦሮሞ ፖለቲካ በልምድና በፊደል ጠገብ እውቀታቸው የማይታሙት ፕሮፌሰር በረጅም ንግግራቸው ውስጥ እንደዋዛ ጣል ያደረጓት ይህች ንግግር ብዙ ትርጉም ያላት ሆና ተገኝታለች። በመጨረሻም የፈሩት ሆኗል። አጫሉን የሚወዱ ሁሉ ዛሬ ድረስ ፍትህ ወዴታለሽ እያሉ ይገኛሉ። እናንተ ምን ትላላችሁ? ጻፉልን።